በ2010 እንደ አውሮፓውያን አቆጣጠር ታይምስ መጽሔት ካወጣቸው ዓለም ላይ የተፈጠሩ 50 መጥፎና የማይረቡ ፈጠራዎች መካከል አንዱ ነበር ክሮክስ ጫማ። የተለያዩ ኮሜዲያኖችና የቲቪ ሾው አዘጋጆች በክሮክስ ጫማ ብዙ ቀልዶችን ቀልደውበታል። የማይረባውና አስቀያሚው የኤርጌንዶ ጫማ ክሮክስ። ሆኖም ግን ይህ የጫማ ካምፓኒ ባለፈው ዓመት ብቻ $4 ቢሊዮን ግብር ለመንግስት መስጠት ችሏል። በአሁኑ ጊዜም ከህፃን እስከ አዋቂ በሁሉም ዘንድ የሚወደድና በምቾቱ የሚደነቅ ጫማ ለመሆን በቅቷል። ግን እንዴት? ታሪኩ የሚጀምረው በ2002 እንደ አውሮፓውያን አቆጣጠር ነው። ስኮት ሲመንስ፣ ሊንደን ሃንሰን እና ጆርጅ ቦዲከር የተባሉ 3 ጓደኛማቾች ለመዝናናት ሲሉ በካሪቢያን ደሴቶች ላይ የባህር ሽርሽር እያደረጉ ነበር። ግን ከጓደኛማቾቹ አንዱ ወይንም ስኮት ሲመንስ በሽርሽር መሃል ላይ አንድ ሐሳብ አቀረበ። ከዚህ በፊት በተለያዩ የቢዝነስ ስራዎች ስኬታማ የነበረው ስኮት ሲመንስ ካናዳ ላይ ያየውን አንድ ጫማ እንዴት አሻሽለው አሜሪካ ገበያ ላይ መሸጥ እንደሚችሉ ከዛ በፊት ለብዙ ጊዜያት እያሰበውና እያስተነተነው የነበረውን የቢዝነስ ሐሳብ ለጓደኞቹ አካፈላቸው። ግን እነሱ የጫማውን ሳምፕል ሲያዩ እንዴት ይህ አይነት አስቀያሚ ጫማ አሜሪካ ገበያ ላይ ሊሸጥ ይችላል በማለት እርስ በራሳቸው ተያይተው ሳቁበት። ግን እሱ በሐሳቡና በጫማው እምነት ስለነበረው ጫማውን እንዲሞክሩት ጠየቃቸው። እናም ከዛ በኋላ ነበር አስገራሚው ነገር የተፈጠረው። ያ አይረባም ያሉት ጫማ ሲሞክሩት ምቾቱ እጃቸውን በአፋቸው እንዲይዙ አደረጋቸው። እናም ያኔ ነበር በአዲሱ ኤርጌንዶ ጫማ ቢዝነስ ላይ አብረው ሊሰሩ የተስማሙት። እናም ብዙ ጊዜ ሳይወስዱ የሥራ ድርሻቸውን በመመቃቀል ስራቸውን ሀ ብሎ ጀመሩ። የካምፓኒያቸውንም ስም ክሮክስ ብለው ጠሩት። ትርጉሙም ከእንግሊዘኛው ክሮኮዳይል የሚለው ቃል የመጣ ሲሆን ጫማቸው ከፕላስቲክ ሳይሆን ረዚን የሚባል ማቴሪያል ስለተሰራ ውሃንም የማያሳልፍ ስለሆነ ጫማቸው ልክ እንዳዞ በውሃና በየብስ ተመራጭ መሆኑን ለማሳየት ነበር። እናም የመጀመሪያ ምርታቸውን በመያዝ በፍሎሪዳ ባህር ዳርቻ በተደረገ አንድ ኤግዚቢሽን ላይ ተሳተፉ። ግን እዛም ላይ ብዙ ሰዎች ጫማዎቹን ሲያይ ምን አይነት አስቀያሚ ጫማዎች ናቸው በማለት ጫማዎችን ለመግዛት አልደፈረም። ግን ጓደኛማቾቹ ጫማዎቹን እንዲሞክሩት በመጠየቅ ከውበት በላይ ምቾት እንደሚያስቀድሙ ገለጹ። በዚህ ምክንያትም እዛው ኤግዚቢሽኑ ላይ አስቀያሚ የተባሉት ጫማዎች በምቾታቸው ምክንያት ተወደው ሊገዙ ቻሉ። በዛም ቀንም ኤግዚቢሽኑ ላይ 200 ጫማዎችን መሸጥ ቻሉ። ግን በ2008 እንደ አውሮፓውያን አቆጣጠር በመገናኛ ብዙሃንና በሶሻል ሚዲያ የሚደረጉ ጫማውን የማጥላላት ዘመቻዎች ክሮክስን ትልቅ ኪሳራ ላይ እንዲገባ አደረገው። መጋዘናቸው በጫማ ተጥለቅልቆ ያለ ግን ማንም የሚገዛቸው አልነበረም። እናም ክሮክስ ከዚህ ኪሳራ ለመውጣት ሲል አንድ ብዙ ካምፓኒ ለማድረግ የሚፈሩትን ነገር አደረገ። ጥላቻውን ተጠቀሙበት። ጫማውን ውበት ለመስጠት ከመሞከር ይልቅ ምቾትን በመጨመር ገበያው ላይ በአስቀያሚነቱና በምቾቱ እንዲታወቅ አደረጉት። ግን ትልቁ የለውጥ መስመር የጀመረው እዚህ ጋር ነው። በ2017 እንደ አውሮፓውያን አቆጣጠር ክሮክስ ከታላላቅ እንደነ ባሌንሺያ የመሳሰሉ የፋሽን ብራንዶች ጋር አብሮ ለመስራትና ጫማውን ለማስተዋወቅ በጥምረት ስራውን መስራት ጀመረ። ከፋሽን ዓለም በተጨማሪም በተለያዩ ራፐሮችና ታዋቂ ሰዎች ጋር በጥምረት መስራት ጀመረ። እንደነ ፖስት ሜሎን፣ ባድ ባኒ እና ጀስቲን ቢበር የመሳሰሉ ታዋቂ ሰዎችም ጫማውን አድርገው በተለያየ ቦታ ላይ በመታየት ጫማው ከአስቀያሚነት ወደ ትልቅ የፋሽን ጫማ እንዲለወጥ አደረጉት። በስተመጨረሻም ክሮክስ ስኬታማ መሆን ቻለ። ምክንያቱም የሰዎችን አንድ ትልቅ ችግር መፍታት ስለቻለ ነበር። እሱም ምቾት ነበር። በ2020 እንደ አውሮፓውያን አቆጣጠር ዓለም በኮሮና ቫይረስ ስትጥለቀለቅ ሁሉም ሰው ቤቱ ላይ መቀመጥ ሲጀምር ምቾት ከምንም ጊዜ በላይ የተመረጠበት ጊዜ ነበር። እናም የክሮክስ ሽያጭ በእጥፍ መጨመር ችሎ ነበር። እናንተስ ይህንን አስቀያሚ ኤርጌንዶ ጫማ ለማድረግ እድል ብታገኙ ጫማውን ለማድረግ ፍቃደኛ ትሆኑ ነበር? ሐሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። የክሮክስ ጉዞ ብዙ ውጣ ውረድ የበዛበት ቢሆንም በመስራቾቹ ጽናትና ታጋሽነት አስቀያሚውን የኤርጌንዶ ጫማ ወደ የፋሽን ጫማነት መቀየር ችለዋል። እናንተም አይረባምና አይጠቅምም ያላችሁት የቢዝነስ ሐሳብ ምናልባት ስኬት ላይ የሚያደርሳችሁ መንገድ ሊሆን ይችላልና ያሰባችሁትን ለመሞከርና ለማሳካት አትፍሩ። ምክንያቱም ስኬት ከአንድ እርምጃ ይጀምራል።
ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሐሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። በቀጣይ በሌላ አስገራሚና አስደናቂ ስኬት ታሪክ እስከምንገናኝ ባይ